ሰላም ጤና ይስጥልን ተመልካቾቻችን የነሐሴ 11 2018 ዓ.ም የዕለተ ሰኞ ዜናዎችን ወደ እናንተ ከናሁ ቴሌቪዥን የምናቀርብበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራራችሁ የምቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የምክክሩ የመጨረሻ ሰነድ ከነገ በስቲያ ረቡዕ ይጸድቃል ሲሉ ምክትል ኮሚሽነር ሂሩት ገብረስላሴ ተናገሩ። ሌተናል ጄኔራል ጥጋቡ ይልማ የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። ወደ ውጪ ስናልፍ ሞሮኮ የድንበር ላይ ጥበቃዋን ማጥበቋን ተከትሎ በሴውታ ተቃውሞዎች መቀስቀሳቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የምክክሩ የመጨረሻ ሰነድ ከነገ በስቲያ ረቡዕ ይጸድቃል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት መግለጫ የሀገራዊ የምክክር ጉባኤው ሂደት ወደ ማስጠናቀቂያው ምዕራፍ እየተቃረበ መሆኑን ጠቁመዋል። በሂደቱ ላይ ከተከናወኑት ወደፊት ከሚጠበቁት አበይት ጉዳዮች መካከል ዋና ዋናዎቹ እንደሚከተሉት ተደራጅተዋል ብለዋል። ከየቡድኑ የተወጣጡ 120 ገደማ ተወካዮች በስምንቱም ቡድኖች የተዘጋጁትን የምክር ሀሳቦች ሲያጣምሩና ሲያስተካክሉ መቆየታቸውን ገልጸው ዓላማው በሀሳቦች መካከል ተቃርኖና ድግግሞሽ እንዳይኖር ማድረግ ነው ሲሉ ተናግረዋል። አጣጣሚ ቡድኑ ያስተካከለውን ሰነድ ለሁሉም ቡድኖች እንደሚያቀርብና ተሳታፊዎቹ ቀደም ሲል ባልተሳተፉባቸው ቡድኖች ሀሳብ ላይም ተጨማሪ ግብአት በመስጠት የመጨረሻው ሰነድ እንደሚዘጋጅ አብራርተዋል። ዛሬና ነገ የሚሰበሰቡት ግብአቶች ተጠቃለው ረቡዕ ዕለት በ4000 ተሳታፊዎች አማካኝነት የመጨረሻው የውሳኔ ሰነድ ይጸድቃል ነው ያሉት ኮሚሽነሯ። የምክክር ኮሚሽኑ ከማጽደቁ ሂደት ጎን ለጎን ባሉ ሌሎች ጉዳዮች ላይ የተነሱ ቅሬታዎች በተቋቋመ ልዩ ኮሚቴ እየተመረመሩ ለኮሚሽነሮች ካውንስል ቀርበው ውሳኔ እየተሰጠባቸው ይገኛል ብለዋል። ቀጥታ በራሳቸው መግለጫ ያወጡ ወገኖችን አስመልክቶ በሰጡት ማብራሪያ መግለጫ ማውጣት መብታቸው ቢሆንም የምክክሩ መንፈስ መነጋገር በመሆኑ ለቀረቡትም ጉዳዮች ምላሽ ይሰጣል። በየትኛውም ዓለም 100% ሙሉ በሙሉ መስማማት ባይኖርም በሀገራችን የተካሄደው ጉባኤ በአብዛኛው ጉዳዮች ላይ ተግባብቶ ማጠናቀቁ ትልቅ እፎይታና ደስታን ፈጥሯል ነው ያሉት። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረጉ 10 ዙር የበረራ ጉዞዎች ወደ ሀገራቸው ከተመለሱት መካከል 2210 ወንዶች፣ አንድ ሴትና አንድ ጨቅላ ህፃን የሚገኙበት ሲሆን 38ቱ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። እንደ ሚኒስቴሩ መረጃ መስከረም 5 ቀን 2018 ዓ.ም የተጀመረውን ዜጎችን ወደ ሀገር ቤት የመመለስ ስራ ተከትሎ እስካሁን ከ94000 በላይ ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል። ሚኒስቴር መስሪያ ቤቱ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እንክብካቤ በማድረግ እንዲሁም ከቤተሰብ ጋር የመቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር እያከናወነ ይገኛል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራት እየተከናወኑ ሲሆን ወደፊትም ህገወጥ የሰዎች ዝውውርን ለመከላከልና ደህንነቱን የጠበቀ ፍልሰትን ለማበረታታት የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። በአማራ ክልል ከፍተኛ የፖሊስ አመራር ሹመት ተሰጠ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ በአመራር ደረጃ አዲስ የስራ ሹመት መስጠታቸው ተገልጿል። በዚሁ መሰረት ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሹመዋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጄኔራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ታውቋል። አዲሱ የክልሉ ፖሊስ ኮሚሽን አዛዥ ሆነው የተሾሙት ሌተናል ጄኔራል ጥጋቡ ለረጅም ጊዜ የኢትዮጵያ መከላከያ ሰራዊት የጤና ዋና መምሪያ ኃላፊ በመሆን ማገልገላቸው ይታወቃል። ከዚህም ባሻገር በወታደራዊ ዲፕሎማሲና ኦፕሬሽን ዘርፍ በተለይም በአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልዕኮ የጦር አዛዥ በመሆን ዓለም አቀፍ የእዝ ልምድ ያላቸው ጄኔራል ናቸው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሁለቱም ተሾሚዎች በኃላፊነት ዘመናቸው ስኬትንና መልካም የስራ ጊዜ ተመኝተዋል። በ2019 ዓ.ም የምገባ ስርዓት ከ11 ቢሊዮን ብር በላይ በጀት መመደቡ ተገለጸ። ለቀጣዩ የትምህርት ዘመን በአዲስ አበባ ከተማ ለሚገኙ ተማሪዎች የምገባ መርሃ ግብር አገልግሎት የሚውል
ከ11 ቢሊዮን ብር በላይ በጀት መመደቡን የከተማዋ የምገባ ኤጀንሲ አስታውቋል። በ2018 ዓ.ም ከ976 ሺህ በላይ ለሚሆኑ ተማሪዎች ምገባ ሲደረግ እንደነበር የከተማዋ የምግብ አስተዳደር ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ ስንታየው ማሙ ተናግረዋል። በዚህ ዓመት በምገባ ሂደቱ የተስተዋሉ ችግሮችን በጥናት በመለየት ለቀጣዩ ዓመት የማስተካከያ ስራ መሰራቱን ገልጸዋል። በቀጣዩ ዓመት የምግብ ዝርዝር ላይ የማስተካከያ ስራ እየተሰራ መሆኑን የገለጹ ሲሆን በተለይም የፍራፍሬና የእንስሳት ተዋጽኦ ምርቶችን በስፋት ለማካተት ዝግጁ መሆናቸውን አመላክተዋል። ለአገልግሎቱ የሚመደበው በጀት ከአምናው ጭማሪ እንደሚኖረው የተናገሩት ምክትል ዋና ዳይሬክተሯ በተማሪዎች ምገባ ከዕለታዊ ፍጆታ ባሻገር የተመጣጠነ ምግብ ተጠቃሚ እንዲሆኑ እየተደረገ መሆኑን ጠቁመዋል። ተማሪዎች በቂና ጥራት ያለው ምግብ እንዲያገኙ እንቁላልና ሙዝ በምገባው በዚህ ዓመት የተካተቱ ሲሆን በቀጣዩ ዓመት አይነቶቹ እንደሚጨመሩ አክለዋል። በ2019 ዓመተ ምህረት 993 ሺህ ተማሪዎችን ለመመገብ አስፈላጊው ዝግጅት መጠናቀቁንም ተናግረዋል። የምገባው ፕሮግራም በተሳካ ሁኔታ እንዲከናወን ከኤጀንሲው ባሻገር ወላጆችና ማህበረሰቡ ትብብር እንዲያደርጉ ጥሪ አቅርበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በሀገሪቱ ታሪክ እጅግ ገዳይ የሆነ ወረርሽኝ መሆኑ ተገለጸ። ውድለት ይፋ በተደረገው የቅርብ ጊዜ ይፋዊ መረጃ መሰረት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ከ2300 በላይ ሰዎች ህይወታቸውን በመቅጠፍ በአገሪቱ ታሪክ እጅግ ገዳይ የሆነ ወረርሽኝ ሆኗል። የአገሪቱ የጤና ባለስልጣናት ውር ባወጡት የስራ ሁኔታ መግለጫ መሰረት አሁን ያለው ወረርሽኝ ከተከሰተበት ጊዜ አንስቶ 2325 ሞትን ጨምሮ 4945 የተረጋገጡ የበሽታው ተጠቂዎችን የተመዘገቡ ሲሆን ይህም የበሽታውን ገዳይነት መጠን ወደ 47 በመቶ ከፍ አድርጎታል። የቅርብ ጊዜው የሟቾች ቁጥር በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ከ2018 እስከ 2020 በተከሰተው የኢቦላ ወረርሽኝ ወቅት ከተመዘገበው ቁጥር አልፏል። ይህም አሁን ያለውን ወረርሽኝ በአገሪቱ እስካሁን ከተመዘገቡት የኢቦላ ወረርሽኞች ሁሉ እጅግ ገዳይ ያደርገዋል። እንደ የዓለም ጤና ድርጅት መረጃ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በ2018 እስከ 2020 የተከሰተው የኢቦላ ወረርሽኝ 2299 ሞቶችን ጨምሮ 3481 ዜጎችን አስመዝግበዋል። ወረርሽኙ በስድስት ግዛቶች ማለትም ኢቱሪ፣ ሰሜን ኪቩ፣ ሆኡኤሌ፣ ቾፓ፣ ደቡብ ኪቩ እና ባስኡኤሌ ውስጥ በሚገኙት 55 የጤና ዞኖች ላይ ተጽዕኖ ማሳደሩን ዥንዋ ዘግቧል። በሴውታ ተቃውሞዎች መቀስቀሳቸው ተገለጸ። ሞሮኮ የድንበር ላይ ጥበቃዋን ማጥበቋን ተከትሎ ተቃዋሚዎች በተሰበሰቡባት በሰሜን አፍሪካ የስፔን ግዛት ሴውታ ውጥረት ነግሷል። ተቃውሞ የተነሳው በማህበራዊ ሚዲያ ወደ ሴውታ በብዛት ለመሻገር የቀረቡ አዳዲስ ጥሪዎችን ተከትሎ ሲሆን ይህም ሌላ የፍልሰት ማዕበል እንዳይከሰት ስጋት ፈጥሯል ተብሏል። ድንበሩ እንደተዘጋ ባለበት ሁኔታ ተቃዋሚዎቹ ስፔን ለዘላለም ትኑርና ጥገኝነት የሚሉ ጽሁፎችን ሲያውለበልቡ ታይተዋል። የስፔን መከላከያ ሚኒስትር ማርጋሪታ ሮብልስ ወደ ግዛቱ በጅምላ ለመግባት የሚደረግ ማንኛውም አዲስ ሙከራ እንዳይኖር አስጠንቅቀዋል። የማስጠንቀቂያ የመጣው በሐምሌ ወር መጨረሻ በድንበር ላይ በተከሰተ ግርግር ቢያንስ 80 ሰዎች መሞታቸው በይፋ ከተገለጸ በኋላ ነው። የሰብአዊ መብት ተሟጋች ድርጅቶች ግን የሟቾች ቁጥር ከዚህ ሊበልጥ እንደሚችል ተናግረዋል። በመቀጠልም በነሐሴ ወር መጀመሪያ ላይ ወደ 72000 የሚጠጉ ስደተኞች በድንገት መግባታቸው
መከሰታቸው ሰብአዊ ቀውስ ያስከተለ ሲሆን በስፔን ውስጥ የነበረውን የስደት ክርክር ዳግም እንዲቀሰቀስ አድርጎታል። ከነዚህም ስደተኞች መካከል አብዛኛዎቹ ከጊዜ በኋላ ተመልሰዋል። ይሁን እንጂ ድንበር ለመሻገር የሚቀርቡ አዳዲስ ጥሪዎችና አሁን ባለው ከፍተኛ ጥበቃ ምክንያት በሴዩታ ድንበር ላይ ዳግም ጫና እየፈጠረ ይገኛል። በመጨረሻም ኢራን የ60 ቀናት የድርድር ጊዜ ካሁን በኋላ ተገቢነት የለውም ስትል ገለጸች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በኢራንና በአሜሪካ መካከል የተፈረመውን የመግባቢያ ሰነድ ተከትሎ የተጠቀሰው 60 ቀናት የድርድር ጊዜ ካሁን በኋላ ተገቢነት እንደሌለው ተናግረዋል። ባጋኢ እንደገለጹት በሰነዱ ውስጥ በቀጥታ የ60 ቀናት የጊዜ ገደብ የሚል ድንጋጌ የለም። የ60 ቀናቱ ጊዜ የታሰበው በሁለት ዋና ጉዳዮች በኢራን ላይ የተጣሉ ማዕቀቦች በማንሳትና የኢራን የኒውክሌር ጉዳይ ላይ ድርድር ለማድረግ ነበር ብለዋል። በድርድሩ ስምምነት ላይ ሳይደርስ ቢቀር ጊዜውም ሊራዘምም ይችል ነበር። ነገር ግን ኢራን እንደምትለው አሜሪካ ሰነዱ ከተፈረመ ከጥቂት ሳምንታት በኋላ የተስማማችባቸውን ጉዳዮች በመጣሷ ድርድሩ አልተጀመረም ነው ያሉት። በመሆኑም የ60 ቀናት ጊዜ ገደብ ማስላት ከእንግዲህ ትርጉም የለውም ስትል ኢራን አስታውቃለች። በተጨማሪም የኢራን ባለስልጣናት ዋሽንግተን ወደ ቀድሞ የጊዜያዊ ስምምነት ውሎች እንድትመለስና የተስማማችባቸውን ግዴታዎች እንድትፈጽም ጠይቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።